ሰላም እንዴት ናችሁ? እንኳን ወደ ክፍል 10 የሲኤምዲ መማሪያ ክላስ በሰላም ተመልሰው መጡ። በዛሬ ቪዲዮ ደግሞ ከክፍል 9 የቀጠለ ጥያቄና መልስ ነው የምናየው ማለት ነው። The main objective of this presentation or question is to give a basic practical understanding about CMD command ነው ማለት ነው። ስለዚህ ይህንን አብረን ዲስከስ እናደርጋለን ማለት ነው። በባለፈው በክፍል 9 የመጀመሪያዎችን ጥያቄዎች አይተናል ማለት ነው። እስከ 11 አካባቢ አይተናል ማለት ነው። ስለዚህ ክፍል 9 ላይ እነዚህን አይተናል ማለት ነው። ሌላ ዛሬ የምንቀጥለው ከክፍል 12 ጀምረን ወደ ታች ያሉትን እነዚህን የምታዩዋቸውን ጥያቄዎች ወደ 23 ማለት ነው። ስለዚህ ከ12 ጀምረን እስከ 23 ያሉትን አብረን እናያለን ማለት ነው ፕራክቲካሊ። ስለዚህ ያው እንደ ኢንስትራክሽን ያው ያስቀመጥኩት አለ ባለፈውም የሰራነው ቪዲዮ ላይ ክሬት የምናደርገው ፎልደር ወይም ደግሞ ዳይሬክተሪ መስት ቢ ክሬትድ አት ዴስክቶፕ ነው ክሬትድ መሆን ያለበት። ዩዝ ከለር ኮድ 02 ወይም ደግሞ ኤኒ አዘር ታይፕስ ኦፍ ከለር መጠቀም ይቻላል ማለት ነው። ስለዚህ ከዛው የቀጠለ ስለሆነ ቀጥታ ወደ ጥያቄ 12 እንሄዳለን ማለት ነው። ጥያቄ 12 ምን ይላል? ክሬት ዳይሬክተሪ ኔምድ ዮምቴክ ኤንድ ሃይድ ኤንድ ሻው አጌን። ያ ማለት ዮምቴክ የሚል ክሬት አድርጉ፣ ሃይድ አድርጉት፣ እንደገና ደግሞ ሻው ባክ አጌን አድርጉት ነው። ስለዚህ ወደዛ እንሄዳለን ማለት ነው። ስለዚህ እሱንም ለማድረግ ያው እንደተለመደው ሲኤምዲ ላይ እንገባለን። ሲኤምዲያችንን በሁለት መንገድ መክፈት እንችላለን። ሰርች ማድረጊያው ላይ ሰርች አድርገን ሲኤምዲ ብለን ራስ አድሚኒስትሬተር ማለት እንችላለን፣ ወይም ደግሞ ዊንዶው እና አርን ተጭነን መክፈት እንችላለን ሲኤምዲ ብለን ማለት ነው። ስለዚህ በሁለቱም ኦፕሬሽን ሲኤምዲያችንን መክፈት እንችላለን ማለት ነው። ስለዚህ ራስ አድሚኒስትሬተር ልበለው። ኦኬ። ስለዚህ ይህን ኦፕሬሽን ለመስራት አሁን ምንድነው የምናደርገው? እንደምታዩት አድሚኒስትሬተር ዩዘር ላይ ነው። ስለዚህ ምን እናደርጋለን? ሲዲ ብለን ዴስክቶፕ ብለን ወደ ዴስክቶፕ ናቪጌት እናደርጋለን። እንደምታዩት አሁን ፕሬዘንት ወርኪንግ ዳይሬክተሪ ዴስክቶፕ ላይ ነው ማለት ነው። ስለዚህ ምንድነው የምናደርገው? ሜክ ዲአይአር ብለን ምንድነው የምናደርገው? ይህንን ፎልደር ክሬት እናደርጋለን። እንደምታዩት እዚህ ጋር እዚሁ እያየ ነው። ኮማንዱን ኢንተር ስንለው በዚህ መልኩ ክሬት ያደርግልናል ማለት ነው። ኦኬ። ስለዚህ ምንድነው የሚለው ጥያቄው ጋር ስንመጣ 12ኛ ሃይድ አድርጉትና ሾው ባክ አጌን ነው። ስለዚህ መጀመሪያ ምንድነው የምናደርገው? አትሪቭ እናደርጋለን +S+R ብለን ኢንተር እንለዋለን ማለት ነው። ኦኬ። ከዛ ምንድነው የምናደርገው? ይህን ከጻፍን በኋላ ፎልደር ኔሙን እንሰጠዋለን ማለት ነው። ኦኬ። አሁን ይህን እንሰጠዋለን። እንደምታዩት እያየ ነው እዚህ ጋር ሃይድ ያደርገዋል ማለት ነው። ለመመለስ ምንድነው የምናደርገው? አትሪቭ -S -R ብለን ብለን ኢንተር እንለዋለን ማለት ነው። እንደምታዩት ወደ ነበረበት ቦታ መለሰልን ማለት ነው። አሁን ደግመን እንየው። ለምሳሌ በፕላሱ እንደምታዩት እያየ ነው ጠፋ። ኦኬ። ለመመለስ ማይነሱን እንጠቀማለን፣ ኢንተር እንለዋለን ማለት ነው። እንደምታዩት በዚህ መልኩ መለሰልኝ ማለት ነው። ስለዚህ 12ኛ ጥያቄ ይህን ይመስላል ማለት ነው። ሌላው ኦፕን አማሪክ ማርክ ዶክመንት ዩዚንግ ኮማንድ ላይን። አማሪክ የሚለው ፎልደር ውስጥ ማርክ የሚላለ እሱን ዶክመንት በኮማንድ ክፈቱት ነው የሚለው። ያ ማለት ጥያቄ ስንት ላይ ነው የሰራ ነው አለ መጀመሪያ አካባቢ። ከዛው ተከታታይ ስለሆነ ጥያቄው በዛ መሰረት ነው የሚሄደው ማለት ነው። ስለዚህ ምንድነው የማደርገው? ዲአይአር እንበለው። እንደምታዩት እዚህ ጋር አማርኛ አለ፣ ባዮሎጂ፣ እንግሊሽ እና ኤችፒ አይሲቲ እና ማትስ ፎልደሮች አሉ ማለት ነው። ስለዚህ ወዴት ነው ሙቭ የምናደርገው? አማርኛ የሚለው ውስጥ ገብተን አማርኛ የሚለው ውስጥ ከገባን በኋላ ማርክ የሚለውን ዶክመንት በኮማንድ ክፈቱት ነው የሚለን። ስለዚህ እሱን ለማድረግ ምንድነው የምናደርገው? ሲዲ ብለን አማሪክ ብለን ኢንተር እንላለን። አሁን ዲአይአር ብለን ነው። እንደምታዩ ዲአይአር ስንለው ማርክ የሚል ዶክመንት አለ። ስለዚህ ሲምፕሊ ቦታው ላይ ስለገባን ማርክ ብለን ጽፈን ዶክመንት ታይፑን እንጽፋለን፣ ወይም ደግሞ ፋይል ኤክስቴንሽኑን ኢንተር ማለት ነው። እንደምታዩ በዚህ መልኩ ይከፍትልናል ማለት ነው። ምንድነው ያደረግነው? ፋይል ኔሙን ሰጠን። ፋይል ኔሙን ከሰጠን በኋላ ዶት ፋይል ኤክስቴንሽኑን አድርገን ኢንተር ማለት ነው። እንደምታዩት በዚህ መልኩ ፋይላችንን ይከፍትልናል ማለት ነው። ስለዚህ ማንኛውንም ፋይል በዚህ መልኩ መክፈት ይቻላል ማለት ነው። የ12ኛ ጥያቄ የ13ኛ ጥያቄ ይህን ይመስላል ማለት ነው። ስለዚህ ወደ 14ኛ ጥያቄ እንሄዳለን። 14ኛ ጥያቄ ስንሄድ ሊስት አትሊስት ቤዚክ ኔትወርኪንግ ኮማንድስ ኤንድ ዜር ዩዝ ይችላል ማለት ነው። ስለዚህ አትሊስት ስንት ነው? አትሊስት ኦኬ። አትሊስት አልተወሰነም። ስለዚህ 1 3 4ን እንዘረዝራለን ማለት ነው። ሲዲ እንበለውና ከዚህ ባክባክ እንበለው እንውጣ። ሲዲ ኦኬ። እንግዲህ ቤዚክ ኔትወርኪንግ ኮማንድ የሚባሉት ብዙ አይተናል። ከነዛ ውስጥም ፒንግ ነው። ፒንግ ማለት ደግሞ ኮኔክቲቪቲ ቼክ የምናደርግበት ነው። ፒንግ ብለን ለምሳሌ 127.0.0.1 ማለት ሎካል ሆስት ማለት ነው። ይህ ሎካል ሆስት ማለት የኮምፒውተራችን አዳፕተሩ መስራት አለመስራቱን ቼክ የምናደርግበት ነው። ስለዚህ ለምሳሌ ኔትወርክ ትራብል ሹት ስናደርግ ይህን ኮማንድ እንጠቀመዋለን ማለት ነው። ለምሳሌ የስዊች ወይም ደግሞ የራውተር አይፒ ቢኖር ወደዛ ፒንግ ያደርጋል ወይስ አያደርግም የሚለውን እንሞክራለን ማለት ነው።
ስለዚህ ለምሳሌ ወደ ራውተር ፒንግ አድርገን ወይም ደግሞ ወደ ስዊቻችን ፒንግ አድርጎልን ኔትወርክ ካልሰራ የቴሌ መስመር ተቋርጧል ብለን መውሰድ እንችላለን ማለት ነው። አሁን እንደምታዩት ኔትወርክ የለውም እኔ ጋር፣ ስለዚህ በሎካል ውስጥ ነው ያሳየኋችሁ ማለት ነው። ስለዚህ እዚህ ጋር ስትመጡ ፒንግ ስታቲክሱን ያሳየናል። እንደምታዩት ሴንት ፓኬት ስንት ነው? 4 ፓኬት ሴንት አድርጓን፣ ሪሲቭዱ 4 ነው፣ ሎስቱ 0 ነው። ስለዚህ 0% ሎስ ነው። ምንም አይነት ዳታ ሎስ አልሆንም፣ አራቱንም ልቆታም ማለት ነው። ፕሮክሲሚት ራውንድ ትሪፑ ታይም ኢን ሚሊ ሰከንድ እንደምታዩት ሚኒመም 0 ነው፣ ማክሲመም 0፣ አቬሬጅ 0 ነው። እንደምታዩት ቲቲኤላችን ደግሞ ታይም ቱ ሊቭ የሚባለው 128 ሚሊ ሰከንድ መልሶልናል ማለት። ስለዚህ የመጀመሪያው ፒንግ ነው። ፒንግ ደግሞ ኮኔክቲቪቲ ቼክ የምናደርግበት ኮማንድ ነው ማለት ነው። ወደ ሁለተኛው ስንሄድ አይፒ ኮንፊግ አይፒ ኮንፊግ ደግሞ ማለት የያዘውን የኔትወርካችንን ስታቲክስ የሚያሳየን ነው። ስለዚህ እንደምታዩት አሁን እዚህ ጋር ሚዲያ ዲስኮኔክትድ ነው ያለውን ነገር ያሳየናል ማለት ነው። ቪኤምዌር ስለምጠቀም ቪኤምዌር ሶፍትዌሩን ስለጫንኩት እሱ የእሱ ኢንተርፌስ ነው የያዘብኝ። እንደምታዩት አይፒ የያዘው ማለት ነው። ስለዚህ አይፒያችንን በዚህ መልኩ ማየት እንችላለን ማለት ነው። እንዲሁም ደግሞ ሚዲያ ዲስኮኔክትድ ይላል፣ ያ ማለት ኢንተርኔት ኮኔክሽን የለንም ማለት ነው። ኦኬ ሁለተኛው ይህ ነው። ሌላ ደግሞ አይፒ ኮንፊግ ብለን ስላሽ አይፒ ኮንፊግ ስላሽ ኦል፣ ይህ ደግሞ ሙሉ ስለ ዲኤንኤሳችን ምናምን መረጃ የሚያሳየን ነው ማለት ነው። እንደምታዩት በዚህ መልኩ ያሳየናል። እዚህ ጋር ካያችሁት ሃይፐርቪ ቨርቹዋል ኢተርኔት አዳፕተር ነው። ያ ማለት እንትን ቪኤምዌር ስላለው የቨርቹዋል ቦክስ እሱን ነው የሚያሳየን ማለት ሙሉ መረጃ እዚህ ጋር ማየት እንችላለን ማለት ነው። እንደምታዩ በዚህ መልኩ ኦኬ። ሌላው አይፒ ኮንፊግ ብለን ሪኒው ይባላል። ሪኒው ደግሞ ማለት አዲስ አይፒ ስትልን ነው። ስለዚህ ኢንተር እንለዋለን። እንደምታዩት አሁን ያው ሚዲያ ዲስኮኔክትድ ስለሆነ የኦፕሬሽን ሰክሰስፉሊ ኮምፕሌት አይሆንም። ይሄ አንዱ ነው ማለት ነው። ሌላው አይፒ ኮንፊግ ብለን ስላሽ አድርገን ሪሊዝ ብለን ኢንተር እንለዋለን። እንደምታዩት ይሄኛውም የነበረውን አይፒ ለቆ ሌላ አይፒ ሪሊዝ እንዲያደርግልን ወይም ደግሞ ኔትወርኩን ራሱን ለቆ ሌላ ኔትወርክ እንዲሰጥልን ከአይፒ ሪኒው ጋር ተመሳሳይነት ባህሪ ያላቸው ማለት ነው። ሌላ ሙሉ ዲቴል ለማየት ምን እናደርጋለን? አይፒ ኮንፊግ ብለን ጥያቄ ምልክት አድርገን ኢንተር ብንለው እነዚህን ኮማንዶች ከአይፒ ኮንፊግ ጋር መጠቀም እንችላለን ማለት ነው። ኦኬ ኤንኤስ ሉክአፕ የሚል ኮማንድ አይተናል። ይህ ደግሞ የሚጠቅመው ምንድን ነው? የዲኤንኤሳችንን ለማየት ነው። ለምሳሌ 8 ማለት የጉግል ዲኤንኤስ ነው። አሁን ኔትወርክ ቢኖረው ያሳየን ነበር። ኔትወርክ ስለሌለው አላሳየንም። ልክ እንደዚህ ብለን ኢንተር ስንለው እዚህ ዲኤንኤስ ኔሙን ያሳየናል ማለት ነው። ዲኤንኤስ ማለት ደግሞ ዶሜን ኔም ሲስተም ነው። ያ ማለት ቁጥርን ለመያዝ ስለሚከብድ በቀላሉ ሰዎች አንደርስታንድ እንዲያደርጉት ወደ ኔሚንግ የሚቀይርልን ዲኤንኤስ ይባላል ማለት ነው። ዶሜን ኔም ሲስተም ዊች ሚንስ ለምሳሌ የሆነ አይፒ 10 120 30 ምን የሆነ ነገር ቢኖር ያ የዩቲዩብ አድረስ ነው ብንል ዩቲዩብ ብለን ብንገባ ነው ወይስ ደግሞ ቁጥሩን ጽፈን ብንገባ ነው የሚቀለን? ስለዚህ ዲኤንኤስ ይህንን ሪዞልቭ ያደርግልናል ማለት ነው። ስለዚህ እነዚህን ይመስላሉ ማለት ነው። ሌላም አሉ። አምስተኛ ሃው ቱ ዩዝ ክሊፕ ኮማንድ አፕላይ ኢት አት ኤኒ ኮማንድ። ክሊፕ ደግሞ ማለት ክሊፕቦርድ ነው። ስለዚህ እሱን እንዴት እንደምንጠቀመው አሳዩ ነው የሚለው ማለት ነው። ስለዚህ እሱን ለማድረግ ለምሳሌ አይፒ ኮንፊግ እንበልና ከዛ ምን እንበለው ጥያቄ ምልክት አድርገን ኢንተር እንበለው። ከዛ ይህን ነገር እንደዚህ ያለውን ኮፒ ከምናደርግ ማኑዋሊ በእጃችን በቀላሉ ኮፒ ለማድረግ ምናደርጋለን? አይፒ ኮንፊግ እንጽፋለን። ከዛ ይችን እንጽፍና እንደምንለው ክሊፕ ብለን ኢንተር እንለዋለን ማለት ነው። ስለዚህ ይህን ከጻፍን በኋላ አሁን እንግዲህ ኮማንዱ ሰክሰስፉል ረን ሆኗል። ስለዚህ ኖትፓድ ብለን እንከፍታለን። ፈትም በኋላ ይህንን ፔስት ማድረግ እንችላለን። ያ ማለት ኮፒ ፔስት ለማድረግ ወይም ደግሞ ኮፒ ነው የሚያደርግልን ማለት ነው የክሊፕ ኮማንድ። ኦኬ ወደ ሌላው ስንሄድ ደግሞ ሙቭ ቱ ዩር ሩት ዳይሬክተሪ ኤንድ ባክ ቱ ዩር ፕሬዘንት ወርኪንግ ዳይሬክተሪ። ፒደብሊውዲ ማለት ፕሬዘንት ወርኪንግ ዳይሬክተሪ ነው። ስለዚህ ሩት ዳይሬክተራችን እንደምታዩ ሲጋ ነው የምንገባው ማለት ነው። ስለዚህ ኖርማሊ ብዙ አይነት መንገዶች አሉት። ለምሳሌ ሲዲ ብለን እንደዚህ ብለን ኢንተር ብንለው ዴስክቶፕ የሚለው ይወጣልናል ማለት ነው። ቀጥታ ደግሞ ወደ ጥግ ለመመለስ ወደ ሲ ለመግባት ሩት ዳይሬክተሪ ማለት ነው ስላሽ አድርገን ኢንተር ስንለው ቀጥታ ወደዛ ገባ ማለት ነው። ስለዚህ ወደ ሩት ዳይሬክተራችን ተመለስን ደግሞ ፎርዋርድ እንመጣለን ማለት ነው። ስለዚህ ሲዲ እንልና ዩዘርስ ብለን ኢንተር እንለዋለን። ወደ ዩዘርስ ገባ። ሲዲ ብለን ደግሞ አሁን ቀጥታ መሄድ እንችላለን።
ለምሳሌ ዩዘርስ ሲዲ ብለን ዩዘርስ እንላለን። ስላሽ እናደርጋለን። አድሚኒ ስትሬቶር ብለን ኢንተር እንለዋለን። ኦኬ አድሚኒስትሬተር ስፔሊንግ ትክክል አይደለም እያለን ኦኬ እዚህ ጋር ኤስ ይቀረዋል። እዚህ እንደምታዩት ዩዘርስ ኤስ ይቀረዋል። ኦኬ ስለዚህ ወደ ኖርማል ተመለስን ማለት ነው። እንደገና ሲዲ ብለን ዴስክቶፕ ላይ ወደ ዴስክቶፕ እንመለሳለን። ስለዚህ ወደ ኋላ ተመለስን፣ እንደገና ደግሞ ወደፊት ወደ ነበርንበት ቦታ ተመለስን። ስለዚህ ይህ ጥያቄ የሚያዘን እሱን ነው ማለት ነው። ኦኬ 20ኛ ጥያቄ ስናይ ቼክ ዩር ዋይፋይ ፓስወርድ which was connected to your PC ከፒሲያችን ጋር ኮኔክት የሆነውን ዋይፋይ ቼክ ማድረግ ነው ፓስወርዱ። ስለዚህ እሱን ለማድረግ ምንድነው የምናደርገው? ኔት ኤስኤች ዋን ላን ሾው ብለን ፕሮፋይል ብለን ኢንተር እንለዋለን ማለት ነው። እንደምታዩት በዚህ መልኩ ይችን ኮማንድ ጽፈን ኢንተር ስንለው ኮኔክት ያደረግናቸውን ዋይፋይ እያሳየናል ማለት ነው። ስለዚህ ለምሳሌ የአንድ እንድንማያገው ኔት ኤስኤች ዋላን ፕሮፋይል ፋይል ብለን የዋይፋይ ስሙን እናስገባለን። ለምሳሌ ኖት አላውድ አቫስት ኦኬ ያንዱ ነው። ለምሳሌ ኖት አላውድ የዚህ ማየት እንችላለን። ኦር ኦኬ እናርግና እናስገባለን ማለት ነው። ከዛ ኪ ብለን ኢኳልስ ቱ ክሊር እንላለን ማለት ነው። ክሊር እዛ ኢንተር እንለዋለን ማለት ነው። እንደምታዩት ይህን ኮማንድ ረን ስናደርገው ኮማንዳችንን ፓስወርዳችንን በዚህ መልኩ ዲስፕላይ ያደርግልናል። እዚህ ጋር ኪ ኮንተንት የሚለው ጋር ስንመጣ ፓስ ማለት ነው ፒ አት $$ ይላል ማለት። ስለዚህ በዚህ መልኩ ፓስወርዱን ዲስፕላይ ያደርግልናል ማለት ነው። ያ ማለት ፓስወርድ አንዴ ከተሞላ በኋላ ሰውየው ለስልክ መጠቀም ምናምን ብንፈልግ እንደዚህ አድርገን መጠቀም እንችላለን ማለት ነው ከፒሲያችን ላይ። ስለዚህ ይህን ይመስላል ማለት what is the difference between cls and exit ኮማንድ ነው። ኦኬ cls ማለት ኖርማሊ cls ይህ ኮማንድ እንደሚሰራለን cls ስንል ይህንን ወደ ላይ የምናየው ማጽዳት ነው። ስክሪኑ ላይ ያሉትን ኮማንድ ላይን ኢንተርፌስ ውስጥ ያሉትን እንትኖች ማጽዳት ነው፣ ክሊር ማድረግ ነው ማለት ነው። ስለዚህ ኤግዚት ደግሞ ማለት ዘሴምቱ በኤክስ እንደምንወጣው ማለት ነው። እንደዚህ ኪዩት ወይም ደግሞ ክሎዝ ማለት ነው። ኢንተር ብሎ አሁን ይወጣል ማለት ነው። ለምሳሌ እንዘጋ ነው። ስለዚህ በአዲስ እንከፍተዋለን ማለት ነው። ስለዚህ ኤግዚት እና ሴሌስ ልዩነታቸው ይመስላል። ሴሌስ ስክሪን ክሊር ለማድረግ ነው የሚያገለግለን። ኤግዚት ደግሞ ከኮማንድ ላይን ኢንተርፌሱ ጠቅለለን ለመውጣት የሚያገለግል ነው ማለት ነው። ኦኬ 22ኛ what is the key difference between ሪምዲር እና ደል is example። ኦኬ ሪምዲር ማለት እንግዲህ ሜክዲር የሚለው ተቃራኒ ነው። ሜክዲር ማለት ዳይሬክተሪ ክሬት አድርግልን ወይም ደግሞ ፎልደር ክሬት አድርግልን ነው። ድሌት ወይም ደግሞ ደል ከሆነ ድሌት ፋይል ነው ማለት ነው። ስለዚህ ሪምዲር ማለት ደግሞ ፋይል ማጥፋት ነው ወይም ደግሞ ዳይሬክተሪ ሪሙቭ ማድረግ ነው። ስለዚህ ሁለቱን በኤግዛምፕል እናያለን ማለት ምን አደርጋለሁ ማለት ነው። ሲዲ ብዬ ዴስክቶፕ ኢንተር ልበለው ሲዲ ብዬ ትገባለው ያም ኤክስ ሳለው ገባው ማለት ነው። ዲአይአር ልበለው እንደምታዩት አሁን እዚህ ጋር አንድ ፋይል አለው 366 ኪሎ ባይት ነው። ስለዚህ ይህንን እንደ ፋይል ዲሌት ለማድረግ ደል ብለን ምንድነው የምናደርገው ፋይል ኔም ዊዝን ኢትስ ኤክስቴንሽን ማለት ነው። ስለዚህ ፋይል ኔሙን እስከ ኤክስቴንሽኑ እንሰጠዋለን ማለት ነው። እንደምታዩት ቆይ አሁን እዚህ ጋር ሴልስ ልበለው ኦኬ ምንድነው የምናደርገው ደል ብለን ማርክ ዶክ እንልና ኢንተር እንለዋለን። ኦኬ ስለዚህ አሁን ዲአይአር እንበለው እንደምታዩት እዚህ ጋር አንድ ነበር አሁን የለም፣ ወይም ደግሞ በዚህም ገብተን ስናየው ጠፍቷል ማለት ነው። ስለዚህ ዲሌት ከሆነ ምንድነው ፋይል ለማጥፋት ነው። ሪምዲር ከሆነ ደግሞ ፎልደር ወይም ደግሞ ዳይሬክተሪ ሪሙቭ የምናደርግበት ነው ማለት ነው። ለምሳሌ ሲዲ ልበለውና ወደኋላ እንመለስ። ከዛ ሪም ዲአይአር ብለን ወይም ደግሞ አርዲ ማለት እንችላለን። አርዲ ብለን ኢንተር እንበለው እንደምታዩት አይናችን እያየ ይጠፋል ማለት ነው። ባጭሩ አርዲ ማለት እንችላለን ማለት ነው። ወይም ደግሞ ሪምዲርም ማለት እንችላለን። ሁለቱም አንድ ነው። ሪም ዲአይአር ማለት እንችላለን ማለት ነው። አሁን ኢንተር ብለው ኮማንዱ ኤክስኪዩት አይሆንም ምክንያቱም ይሄኛው ፎልደር ስለጠፋ ማለት ነው። ስለዚህ ለምሳሌ ሜክ ዲርም የሚለውን በዛው ኤምዲ ማለት ትችላላችሁ። ስለዚህ ሜክ ዲር አልኩት ከዛ እንላለን ማለት ነው። ይሄም ኢንተር እንበለው ከዛ ዲአይአር እንበለው እንደምታዩት እዚህ ጋር ክሬት አደረገልን። ስለዚህ ለማት ምንድነው የምናደርገው አርዲ ወይም ደግሞ ሪሙቭ ዳይሬክተሪ ማለት ነው። ከዛ እንላለን ያም ኤክስ ኢንተር እንለዋለን እንደምታዩት እያየነው ይጠፋል ማለት ነው። ሴልስ እንበለው ኦኬ ስለዚህ ልዩነታችን ይመስላል ማለት ነው። ከዛ what is the command used to check ዲኤንኤሳችን ቼክ ለማድረግ የምንጠቀመው ኮማንድ የቱን ይላል ማለት ነው። ያቀደም ነግሬያቸዋለሁ መግቢያ ላይ። ስለዚህ እሱ ምንድነው ኤንኤስ ሉክ አፕ
ብለን ዲኤንኤሳችንን ቼክ ማድረግ እንችላለን ማለት ነው። ለምሳሌ እስቲ ዳታ የለውም ኖርማሊ እስቲ ቆይ። ስለዚህ ዲኤንኤስ ቼክ ለማድረግ የምንጠቀመው የኛውን ኤንኤስ ሉክአፕ የሚለው ኮማንድ ነው ማለት ነው። ኦኬ ሲኤልኤስ እንበለው። ኦኬ ስለዚህ ሙሉ እንግዲህ ጥያቄዎቹ ይህን ይመስላሉ ማለት ነው። በጣም ብዙ ነገር እንደተማራችሁበት ተስፋ አድርጋለሁ ማለት ነው። ቴንክ ዩ ፎር ዋቺንግ ሃቭ ኤኒ ኩዌስችን አስክ። ጥያቄ ካላችሁ ጥያቄያችሁን ጠይቁኝ። እንግዲህ ክፍል 10 የመጨረሻው ክፍል ነው። ከክፍል 1 ጀምረን እንግዲህ እስከ ክፍል 10 በጣም ብዙ ነገር ተማምረናል ብዬ አስባለሁ ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ጥያቄያችን ኮሜንት ሴክሽን ላይ ጠይቁኝ። በሌላ ቪዲዮ እስከምንገናኝ ስቴይ ክሬቲቭ ቲዩን ዲስ ዮር ቴክ ቻናል ሲ ዩ ዜር።